እንዴት ናችሁ? ደህና ናችሁ? እኔ ወዶች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ብዙዎቻችሁ ዛሬ እኔን ጨምሮ ማለት ነው ማታ ሀይሚ ተረጋግታ ትመጣለች ወይ ምን አይነት ቪዲዮ ይሰሩልናል የሁላችንም ጥያቄ ነው። ሲቀጥል ደግሞ ብሩኬ እንግዲህ እንዳልኳችሁ እዩን አወራሻለሁ ገና ብዙ የምናወራበት ነገር አለ እያለ ነበረ። ምንም ሊያወራ አይችልም ብሩኬ። መቼም ሊያወራት የሚችለው ዲኤንኤ እንመርመር ድጋሜ ነው። እዩ ደግሞ እሺ አትልም። ምክንያቱም ከዛ በፊትም ብሩኬ ብቻውን ማውራት ፈልጋለሁ ብላለች። ሶ አሁን ደግሞ የበለጠ ልጁ የሱ ነው ተብሎ ተረጋገጠ አይደለ? ሶ እዩ አሁንም ቢሆን ብሩኬን ብቻውን ማግኘት ነው የምትፈልግ። ድጋሜ ዲኤንኤ እናርግ ቢላት አሁን እሷ የምትፈልገው ብሩኬን ድጋሜ አግኝታ ከዛ በኋላ ነው እንትን ማለት የምትፈልገው ይመስለኛል ማለት ነው፣ ብቻውን ማውራት። ይህን ነገር ደግሞ ያለ ሀይሚ ሄዶ ካገኛት ሀይሚ በጣም ነው የምታብደው፣ በጣም ማለት ነው። እና ብሩኬ አሁን ትናንትና ሀይሚ ተናዳ ሄደች። ሶ ተናዳ ስለሄደች ብቻህን እዩን እንዳታገኛት። ምክንያቱም ብቻህን ካገኘሃት በጣም ከባድ ነገር ነው ሊፈጠር የሚችለው። ምክንያቱም ቃል የተጋባችሁት አንተም ብቻ ላታገኛት፣ እሷም ብቻዋን ሌላ ሰው ላታገኝ ነው። ሶ እዩ ደግሞ መያዣ የምታደርገው ይሄንን ነው፣ ብቻውን ማግኘት ከዛ ሀይሚን የሆነ ውስጧን እንዲሻክር ማድረግ ነው ፍላጎቷ ማለት ነው። ሶ ድጋሜ ዲኤንኤ እናርግ ካሏት እዩን አሁንም ብቻ ላግኝ ከማለት ወደ ኋላ አትልም። ብሩኬ ግን ብቻን እንዳታገኛት። ሲቀጥል ደግሞ ከዚህ በኋላ እዩ መክሰስም በቃ ካሁኑ ቀን ጀምሮ ከታወቀበት ጀምሮ የማሳደያ ክፍል ይባላል። ምክንያቱም እውነት እስካልወጣ ድረስ ልጅቱ የምታድግበት ወጭ በየወሩ የዩቲዩብ ገቢው ተሰልቶ ከገቢው ተቀንሶ ይከፍላል ማለት ነው። ብሩኬ ካሁኑ ገና ክስ ይመሰረትበታል። በእርግጥ ክፍያው ብቻ አይደለም የሚያስፈራው፣ ክፍያው ሳይሆን በቃ ከሀይሚ ጋር የሚፈጠረው ነገር ምናምን እንዳልኳችሁ ነው። እኔ በፊትም ብያችኋለሁ፣ ባለፈውም ሀይሚ ላይ ከባድ ጫና ይኖረዋል። እንኳን ውጤቱ ታውቁ ውጤቱ ሳይታወቅ እንኳን እዩ አጠገቧ ቆማ እየነደፈቻት እየነቆረቻት ምናምን ነበረ። እኛ ህይወት ውስጥ ገብተሽ እኛ ፍቅር መሀል ገብተሽ አንቺ ባትገቢ ኖሮ እኛ እንለያይም ነበር፣ እንደዛ አይነት ሀሳቦችን እየነዛችባት ነበረ። ሀይሚ ደግሞ ይሄ ነገር እየደበራት ነበረ። ገና ያኔ ትችል ሂድ ሁሉ እያለች ነበረ። አሁን ደግሞ አንድያውን አባት ሲሆን እዩ ቤት ድረስ ልጅቱን ይዛ መሄዱ አይቀርም። ግን ይህን ነገር ደግሞ መቋቋም አለባቸው። ቤታቸውን መቀየር ምናምን እሱ ማግኘት ካለበት ያው ብቻውን ነው ሊያገኝ የሚችለው አይደለ? ብቻውን ሲያገኝ ደግሞ ከሀይሚ ጋር ብቻ እኔ ሁሌም ጸሎት የነበረ ልጁ የብሩክ ባልሆነ ነበረ። እንግዲህ አሁንም ድጋሜ ዲኤንኤ ተደርጎ የብሩክ ከሆነ ሀይሚ ህይወት ላይ በትንሹም ቢሆን የሚያስደብር ነገር ይፈጠራል። እንደ እስካሁኑ በፊት እንዳለው ጽድት ያለ ንጹህ ፍቅር ምናምን ላይኖር ይችላል። ብቻውን ባገኛት ቁጥር ሀይሚን ይደብራታል። እዩ ደግሞ ዋናው እቅዷና ፕላኗ ብቻውን ስታገኘው የተለያዩ ድራማ እየፈጠረች ብሩኬና ሀይሚን ማጋጨት ነው ዋናው ስራዋ ማለት ነው። አቅዳ የተነሳችበትም ይሄ ስለሆነና ብሩኬ ድጋሚ ባታገኛት ደስ ይለኛል። እዩን ብቻዋን ዲኤንኤ እንኳን እናርግ እያላችሁ አሁን ድጋሚ ብትለምኗ ልጅቷን ምንም ጥያቄ የለውም። ብሩኬን ብቻ ላውራው መጀመሪያ፣ እሱም ደግሞ እናወራበታለን እያላት ነው። ያው ሊያወራት የሚችለው ድጋሚ ዲኤንኤ እናርግ፣ እውነቱ ይውጣ፣ ይረጋገጥ፣ በቃ እነዚህና ሌሎችን ነው ሊያወራ የሚችለው እንጂ ሌላ ምንም ነገር አያወራትም። ሌላ ምን ሊያወሩ ይችላሉ? እሷ ደግሞ ድጋሚ ዲኤንኤ ካረግን አብሮ ኑር ወይ ደግሞ እንደዚህ አርግ፣ በቃ አሁን ለመክሰስ ሁሉ ይመቻታለኝ ክስ ለመመስረት እና ድጋሚ ብሩኬ ብቻን እዩን አታገኛት፣ ባታገኛት ይመረጣል። ዲኤንኤው ቢቀር ይሻላል ብቻውን ከሚያገኛት። እሺ ብቻውን ከሚያገኛት እና ድጋሚ ዲኤንኤ ተደርጎ እውነት ይውጣ የምትሉት ነገር ከሚወጣስ ሊሆንም ላይሆንም ይችላል። እንግዲህ ድጋሚ ዲኤንኤም ተደርጎ ብሩኬ አባት ሊሆን ይችላል። ግን ደግሞ ብቻውን አግኝቷት ነገሮችን ማስተካከል የሚችልበት አጋጣሚ ቢኖር የትኛው ይሻላል ብላችሁ ታስባላችሁ? እኔ ግን ብቻውን ባያገኛትና ዲኤንኤው ቢቀርበት ይሻለዋል። ብቻውን አግኝቶ ዲኤንኤ ከሚያረግ ሳያገኛት እዚሁ እንዲሁ እንደሆነ ቢቀር ይሻላል። ምክንያቱም ሀይሚ በጣም ነው የሚደብራት ብቻውን ካገኛት። ሲቀጥል ደግሞ ወይ ደግሞ ሀይሚን አስፈቅዶ ይሻላል። ሀይሚን አስፈቅዶ እንኳን ቢሄድ ድራማ እዩ መፍጠሩ አይቀርም። ሀይሚን አስፈቅዶ ነግሯት ምናምን እዛ ከሆነ በትንሹ ሊሻል ይችላል። እንግዲህ ዛሬ ብቻ አላቅም። ዛሬ ሀይሚ ተረጋግታ ብሩኬም ተረጋግቶ እዩም እንግዲህ ሀኒ ጩኸቷን ቀንሳ ትመጣለች ብዬ ነው እንጂ ማስበው። አሁንም ዛሬም እንደዛው ጸብ፣ እንደዛው ጭቅጭቅ፣ እንደዛው ድብድብ ይዘውብን ይመጣሉ ብዬ አላስብም። በተለይ ሀሰንማ ኧረ በስመ አብ
አረባክህ የሰው ልጅ ፈንክተህ ጦስ ውስጥ እንዳታስገባን። ቢኒ ራሱ ብሩክን እደባደባለሁ ብሎ በቃ እርስ በርስ ነው ሲደባደቡ የነበረ እና እንደው ይሄን ውጤት ራሱ ማየት የነበረባችሁ ብሩኬ ራሱ እነዚህን ወጠጤ እሱ እኮ አሁን እኮ ብሩኬ ባለ ጉዳይ የሆኑት እነሱ ናቸው እና ሀሰን እና ዛኞቹ ጓደኞቹ እየተማቱ ማለት ነው። ከዛ ቢኒ ያለ ሌላ እና ብሩኬ በጣም እየገላገለ ነበር ጭራሽ እሱ ማለት ነው። እና እንግዲህ ዛሬ ይመጣሉ። ያው ውጤቱ ከታወቀ አንደኛ ሀይሚ ተረጋግታ ነው የምትመጣው፣ ሁለተኛ ብሩኬ ደግሞ ነይ ላግኝሽ እያለ እዩን ሊያገኛት ይችላል። ሀይሚ ምናልባት ስልክ አላወራህም ምናምን ብላ ብትዘገው ታውቃላችሁ፣ ብዙ ጊዜ ክፍተት የሚፈጠረው የሆነች ክፍተት ጸብ ሲኖራቸው በመሀል ሀይሚም የሆነ ቦታ ትሄዳለች፣ እሱም የሆነ ቦታ ይሄዳል። እንደዛ ነገሮች ስለሚፈጠሩ በቃ ያኔ ነው ክፍተት እየተፈጠረ ያለው እና አሁንም ቢሆን ሀይሚ ወይ ስልክ ብትዘጋበት ወይ አላወራም ብትለው ምናምን ነገሮችን አስተካክላለሁ ብሎ የበለጠ እዩን ብቻውን ካገኛት አሁንም ነገር ተበላሸ ማለት ነው። ዲኤንኤ ማረግ ካለበት እንኳን ፍርድ ቤት አሁን እሷ ተከሳለች፣ ምንም ጥያቄ የለውም። ለልጁ ማድረግ ያለበትን ነገር አድርግ ብላ ተከሳለች። ያኔ በፍርድ ቤት አላምንም ካለ ክፈል አይለውም። ፍርድ ቤት ክፈል የሚለው ዲኤንኤ ተደርጎ ምናምን በስርዓት ከዛ በኋላ ከተረጋገጠ በኋላ ውጤት ከመጣ በኋላ አባት መሆኑ ከተረጋገጠ በኋላ ግን በደንብ ይከፍላል ማለት ነው። ሶ በህጋዊ መንገድ ብትሄዱ ጥሩ ነው። እንደዚህ በድለላ በሸንጎ ወይ በመነጋገር የምታምን አይደለችም ልዩ። እዩ በንግግር አታምንም። እሷ ዱላ እንደ አህያ ዱላ ነው የሚገዛት። በዱላ በካራቴ በቦክስ ካልሆነ እዩ በንግግር በመነጋገር በማውራት ምናምን ነው የምታምን አይነት ሴት አይደለችም። ስለዚህ እዩን በንግግር አሳምናታለሁ ሀይሚ እንደዚህ ታረግልኛለች ምናምን ብላ የፈለገ ነገር ብታረግ ምንም በንግግር ማታመን ሴት ናት። ካሁን በፊት የሰራችን ጉር ስለምታቅ አሁንም ቢሆን ድጋሜ ስህተት እንዳትሰራ ነው ልልህ የምፈልገው። ብሩኬ ሀይሚ ምንም ነገር ብትል አትናደጅላት። ምክንያቱም ዋናው አንቺ በተናደድሽ ቁጥር እሷ ደግሞ እያንዳንዷን የምታረጋቸውን ተንኮሎች አንቺን ለማናደድ የምታረጋቸውን ነገሮች ትጨምራለች። ሶ አንቺ ላለመናደድ ሞክሪ። ባለመናደድ እሷን ማብሸቅ ትችያለሽ እንጂ ትተሽላት ከሄድሽ እየተናደድሽ እሷ የምትነቁረኝ ነገር ይደብረኛል፣ እሷ መታ እንደዚህ የምትለኝ ምናምን የሆነ የተናቅሽ የሚመስልሽ ከሆነ መናቅ አይደለም ይሄ። ምክንያቱም እንግዲህ ሰው በህይወቱ ፈተና ያጋጥማል። ፍቅር በነገራችን ላይ ብዙ እንቅፋት፣ ብዙ ፈተና፣ ብዙ ግጭት፣ ብዙ ነገሮችን አልፈሽ ነው ትክክለኛ ትዳር ተይዞ የሚኖረው እንጂ ሁሉም ሰው ያለ ምንም ፈተና ያለ ምንም ቀጥ ብሎ ሄዶ ህይወቱን ያስተካከለ ሰው የለም። በፍቅር የሚኖርም የለም። ሶ አንቺ ይሄን እንደ ፈተና ቁጠሩትና ይሄን ፈተና በደንብ ተቋቁማችሁ ማለፍ አለባችሁ። ሀይሚም ሆንሽ ብሩኬም ሆንክ ፈተናውን በደንብ ተቋቁማችሁ አልፋችሁ ቀጣይ ደግሞ ጥሩ የሆነ የፍቅር ግንኙነት ኖሯችሁ ይሄ ችግርም ተቀርፎ ምናምን የምታዩበት አጋጣሚ ሊኖር ይችላል። ካሁኑ ማፈራረስ ምናምን ያስፈልጋል ብዬ አላስብም። እንግዲህ ማታ የሚያመጡልን ነገር እያየን ወይ እንስቃለን ወይ እናለቅሳለን። ኧረ ፈታ የሚያረጋምጥ እንደ ትናንት ነው ድብድብ ቦክስ ምናምን ያለው